የዩኒቨርሲቲ ተማሪ ከሆናችሁና ግቢ ውስጥ ገንዘብ መስራት የምትፈልጉ ከሆነ በዚህ ቪዲዮ ኤአይን በመጠቀም ብቻ ገንዘብ መስራት የምትችሉበትን አንድ የስራ አይነት በዲቴል አሳያችኋለሁ። እውነት ለመናገር ይሄ ስራ በጣም ትንሽ ደቂቃ የሚፈልግና ከእናንተ ያን ያክል ኢነርጂ የማይወስድባችሁ የስራ አይነት ነው። ስራውም የዩቲዩብ ተምኔሎችን በኤአይ መስራት ነው። በተጨማሪም ይህን ስራ ለመስራት እንደ ፎቶሾፕ ያሉ የተለያዩ የተወሳሰቡ ሶፍትዌሮችን መጠቀም አይጠበቅባችሁም። ጀስት ኤአይን በመጠቀም ብቻ ሙሉን መስራት ትችላላችሁ። ይሄን ለማድረግ ደግሞ የምንከተለውን ስቴፕ እያንዳንዱን በዚህ ቪዲዮ ብሬክዳውን አደርግላችኋለሁ። እስከ መጨረሻው ተከታተሉ። ለማታውቁኝ ዳዊት ሰለሞን እባላለሁኝ። የአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት የኢንጂነሪንግ ተማሪ ነኝ። በተጨማሪም ደግሞ ዩቲዩብ ላይ የተለያዩ ቫልዩብል የሆኑ ኮንተንቶችን ለወጣቶች ያንግ ለሆኑ ልጆች ይጠቅማሉ ብዬ የማስባቸውን ቪዲዮዎች ሼር አደርጋለሁኝ። ቻናሉን ሰብስክራይብ በማድረግ ፋሚሊ ሆኑ። አሁን ላይ ብዙ የዩቲዩብ ኮንተንት ክሬተሮች እየመጡ ነው፣ እኔን ጨምሮ ማለት ነው። እያንዳንዳችን የምንፈልገው ነገር ከቪዲዮዎቹ በተጨማሪ ምንድነው? ተምኔል ነው። ምክንያቱም ሰዎች ቪዲዮን የሚመለከቱት ቅድሚያ ተምኔሉን ካዩት በኋላ ነው። ተምኔሉ የማያምር ከሆነ ምንም ያክል ቪዲዮ አሪፍ ቢሆንም እንኳን ሰዎች ነክተው ያንን ቪዲዮ የመመልከት እድላቸው በጣም ጠባብ ነው። የእናንተ ስራ የሚሆነው ተምኔል ዲዛይን ስታደርጉ ሰዎች የሚነኩት ክሊክ ማድረግ የሚችሉት አይነት ተምኔል ዲዛይን ማድረግ መቻል ነው። ይሄን ለማድረግ ደግሞ የምንከተላቸው ስቴፖች በቅደም ተከተል እንመለከታለን። የመጀመሪያው ስቴፕ በደንብ ፐርፎርም የሚያደርጉ የዩቲዩብ ተምኔሎችን መሰብሰብ ነው። ይሄን የምታደርጉት ጀስት ዩቲዩብ ላይ ትሄዳላችሁ። ከዛ በኋላ የምታውቋቸው ኮንተንት ክሬተሮች ይኖራሉ። የነሱ በደንብ ፐርፎርም ያደረጉ ቪዲዮዎቻቸውን ተመልከቱ፣ ወይንም ደግሞ ብዙ እይታ ያገኙ ቪዲዮዎቻቸውን። እነዛ ቪዲዮዎች ቫይራል የወጡበት ተምኔሎች አሉ። እነዛ ተምኔሎችን ሞዴል ማድረግ ነው የሚጠበቅባችሁ። ምክንያቱም ኦልሬዲ ፕሩቭን ተደርጎላችኋል። ያ ተምኔል ብዙ ሰዎች እየነኩት እንደሆነ ፕሩቭን ስለተደረገ ለእናንተ ኬዝ ወይንም ደግሞ ለምትሰሩለት ሰው አፕላይ ማድረግ ነው የሚጠበቅባችሁ። የመጀመሪያው ስቴፕ የሚሆነው ዩቲዩብ ላይ ትሄዳላችሁ። ዘን በደንብ ፐርፎርም ያደረጉ የተምኔል አይነቶችን ትሰበስባላችሁ። ወይንም ደግሞ ተጨማሪ ዲዛይኖችን የምትፈልጉ ከሆነ ደግሞ ፒንተረስት ላይ መግባት ትችላላችሁ። እዛ ላይ ዩቲዩብ ተምኔል ብላችሁ ሰርች ብታደርጉ ስፔሻሊ ደግሞ ኒቻችሁንም ስፔሲፋይ አድርጋችሁለት ሰርች ብታደርጉ አሪፍ ተምኔሎችን ታገኛላችሁ። እነሱን እንደ ኢንስፓይሬሽን መውሰድ ትችላላችሁ። ምሳሌ አሁን እኔ ስክሪኑ ላይ የምትመለከቱትን ተምኔል መርጫለሁኝ። የዮናስ ሞህ ዩቲዩብ ቻናል ላይ በደንብ ፐርፎርም ካደረጉ ተምኔሎች መካከል አንደኛው ነው። እሱ መርጫለሁኝ። ዘን ይሄን ከመረጥኩኝ በኋላ ቀጣዩ ስቴፕ ደግሞ የሚሆነው ከክላየንታችሁ ወይንም ደግሞ ከምትሰሩለት ሰው ፎቶ መውሰድ ነው ማለት ነው። የዛን ሰው በደንብ አሪፍ ላይቲንግ ያለው ፎቶ ትወስዳላችሁ ማለት ነው። እኔ አሁን ለኔ ኬዝ የወሰድኩት ፎቶ እዚህ ጋር የምትመለከቱት ነው። አሪፍ የሚባል ላይቲንግ ነው ያለው። ይህንን ፎቶ እንጠቀማለን ማለት ነው። የክላይንታችንን ፎቶና የተምኔል ኢንስፓይሬሽናችንን ከወሰድን በኋላ ቀጣዩ ስቴፕ የሚሆነው ወደ ኤአይ ፓርቱ መግባት ነው። ኤአይ ላይ የምንጠቀማቸው ሁለት ሶፍትዌሮች አሉ። የመጀመሪያው ቻትጂፒቲ ነው፣ ሁለተኛው ደግሞ ጄሚናይ ነው። ቻትጂፒቲን የምንጠቀመው ፕሮምፕት ለማዘጋጀት ነው። ፕሮምፕት ማለት ኤአይ ጋር የምናወራበት ቴክስት ማለት ነው። በኋላ ላይ ቤዚክሊ የምንጠቀመው ለጄሚናይ ነው። ቴክስቱን ለማዘጋጀት መጀመሪያ ወደ ቻትጂፒቲ እንሄዳለን፣ ዘን ደግሞ ወደ ጄሚናይ እንሄዳለን። ጄሚናይ ላይ ዋናውን የዲዛይኒንግ ስራ ወይም ደግሞ ዋናውን ተምኔል ዲዛይን የማድረግ ስራውን የምንሰራበት የኤአይ ቱላችን ነው። መጨረሻም ላይ አንድ የምንጠቀማት ቱል ትኖራለች፣ እሷንም እንመለከታለን። ስለዚህ መጀመሪያ እንድታደርጉ የምፈልገው ያገኛችሁትን የተምኔል ኢንስፓይሬሽን እና የክላይንታችሁን ፎቶ ወደ ቻትጂፒቲ ታስገቡትና እንደምትመለከቱት ስክሪኑ ላይ ፕሪፔር ኤ ተምኔል ዲዛይኒንግ ፕሮምፕት ትሉታላችሁ። እንደዛ ስታደርጉለት በደንብ አሪፍ የሆነ ፕሮምፕት ያዘጋጅላችኋል። እዚህ ጋር የምትመለከቱትን ፕሮምፕት አዘጋጅቶልኛል። ምንድነው የማደርገው? ይሄን ኮፒ አድርጌ ወደ ጄሚናይ መሄድ ነው ማለት ነው። እዚህ ጋር ያለውን ኮፒ እናደርጋለን። እዚህ ጋር እስከ ታች ድረስ ነው ፕሮምፕቱ። እሱን ኮፒ አደርግና ወደ ጄሚናይ እገባለሁ ማለት ነው። ወደ ጄሚናይ ፓርት ስንሄድ ደግሞ ቅድም እንዳደረግነው ሁለቱን ፎቶአችንን የክላይንታችንንና የተምኔል ኢንስፓይሬሽናችንን ፎቶ እናስገባለታለን። በተጨማሪም ከቻትጂፒቲ ያገኘነውን ፕሮምፕትም አብረን እንልክለታለን። ይህን በምናደርግበት ጊዜ ከስር የምትመለከቱትን በጣም ጽድት ያለ የዩቲዩብ ተምኔል ይሰጠኛል ማለት ነው። እዚህ ጋር እንደምታዩት ኦልሞስት ፊቴ ጋር በደንብ ተመሳሳይ የሆነ ተምኔል ነው። እንዲሁም ሌሎቹ የግራፊክ ኤሌመንቶች አሁን ኢንስፓይሬሽናችን ላይ ካላንደር አለ። ያ ካላንደር እዚህም ተምኔሉ ላይ አለ። ግን ስቲል የሚቀር አንድ ነገር አለ። አስተውላችሁት ከሆነ ቴክስት የለውም አይደለ? አብዛኛው የዩቲዩብ ተምኔል ላይ ደግሞ ቴክስት ቢኖር የተመረጠ ነው፣ በደንብ ኤክስፕረስ እንዲያደርገው የቪዲዮውን አይዲያ ማለት ነው። ይሄ የሆነበት ዋነኛው ምክንያት እዚህ ተምኔል ላይ ቴክስት ያልተጨመረበት ዋነኛው ምክንያት ቻትጂፒቲ ጄሚናይ ሰፖርት አያደርግም አማርኛ ላንጉጅ ማለት ነው። ይሄን ለማድረግ የምንጠቀመው ደግሞ ሌላ ቀጣይ ሶፍትዌር ቱል አለ ማለት ነው። እሱን ደግሞ እንመለከታለን።
የምንጠቀመው አፕሊኬሽን ፖሊሽ በመባል ይታወቃል። የሞባይል አፕሊኬሽን ነው። ሌሎችም ኦፕሽኖች አሉ፣ እነሱን ቼክ ማድረግ ትችላላችሁ። ለኔ የቀረበኝ ፖሊሽ ስለሆነ እሱን ነው የምንጠቀመው ለምንድን ነው? ቴክስት አድ ለማድረግ ነው። ጄሚናይ ሰፖርት ስለማያደርግልን ማለት ነው። ፖሊሽ ላይ እንገባለን። እንደምትመለከቱት ዘን ተምኔላችንን ጄሚናይ የሰጠንን ተምኔል አፕሎድ እናደርግለታለን ማለት ነው። አፕሎድ ካደረግን በኋላ ከታች ኦፕሽን አለ፣ ቴክስት የሚል ኦፕሽን፣ እሱን እንነካና የተምኔላችንን ታይትል እናስገባለታለን። ለዚህ ተምኔል እኔ ያሰብኩት ሳምንታችንን አብረን እናቅድ የሚል ታይትል ነው። እሱን እንጽፋለሁ አሁን። በዚህ መልኩ ቴክስታችንን ከጻፍን በኋላ ቦታውን አጀስት እናደርግለታለን። አይገስ ከላይ ቢሆን ለዚህኛው ተምኔል አሪፍ ነው የሚሆነው እዚች ቦታ ላይ። ቴክስቱን በምትመለከቱት መልኩ ከላይ እናስቀምጠዋለን። ፕላስ ደግሞ ፎንቱንም መቀየር እንችላለን። አክቹሊ እዚህ ጋር ፎንት የሚል ኦፕሽን አለ። እሱ ጋር ገብተን የአማርኛ ፎንቶች አሉ እዚህ ጋር አፕሎድ ያደረኳቸው። በተጨማሪም እነዚህን ፎንቶች ከ150 በላይ የሚሆኑ ፎንቶች አሉኝ። እነሱን አክሰስ ማድረግ የምትፈልጉ ከሆነ የቴሌግራም ኮሚኒቲ ላይ የምልክላችሁ ይሆናል። ታች ዲስክሪፕሽኑ ላይ ያለ ቼክ አድርጉት። እዚህ ጋር አሁን አንድ ሌላ ፎንት አለ አዲስ የሚባል፣ በሱ መቀየር እችላለሁ። ትንሽ ጎላ ቢል አሪፍ ነው ቴክስቱ ብዬ ስላሰብኩኝ ነው። ይሄኛውን ተምኔል ታይትል እናደርገዋለን ማለት ነው። በምትመለከቱት መልኩ አማርኛ ቴክስት ጨመርንበት ማለት ነው። ከዚህ በተጨማሪ ደግሞ አይገስ ታይትሉ ደግሞ ከዚህ የበለጠ አትራክቲቭ ቢሆን አሪፍ ይመስለኛል፣ ሃይላይት ቢደረግ ምናምን። ይሄን ለማድረግ ደግሞ ተመልሰን ወደ ጄሚናይ እንሄዳለን ማለት ነው። አሁን የሰራሩን ኤክስፖርት እናደርገዋለን። እዚህ ጋር የዳውንሎድ በተን አለ፣ እሱን ተጭነን ኤክስፖርት እናደርገዋለን ማለት ነው። ኦኬ ፖሊሽ ላይ የሰራነውን ተምኔላችንን ቴክስት የተጨመረበትን ወደ ጄሚናይ መልሰን እንልከውና ቴክስቱን እንዲያሳምርልን ወይንም ደግሞ ኢን ዚስ ኬዝ ሃይላይት እንዲያደርግልን እናደርገዋለን። እዚህ ጋር አፕሎድ አድርጌለታለሁ ተምኔሉን። ዘን ከታች ሃይላይት ቴክስት አልኩት። በመጨረሻም ይህን የመሰለ ተምኔል ሰራም ማለት ነው። ቴክስቱን እንደምትመለከቱት በጣም ያምራል። ሃይላይት አድርጎልናል በደንብ የምንፈልጋቸው ኤሌመንቶችን በሚገባው ልክ ዲዛይን ተደርገዋል ማለት ነው። በዚህ መልኩ ከመጀመሪያው ጀምረን እስከ መጨረሻው እንደዚህ አይነት ጽድት ያለ ተምኔል መስራት እንችላለን ማለት ነው። እስካሁን እንደተመለከትነው በእነዚህ ጥቂት ስቴፖች ፕሮባብሊ 10 ደቂቃ በማይሞላ ውስጥ ጽድት ያለ ተምኔል ማዘጋጀት ችለናል ማለት ነው። እናንተም ለክላይንቶች በዚህ መልኩ እስካሁን ያየናቸውን ፕሮሰስ የምትከተሉ ከሆነ ጽድት ያሉ ተምኔሎችን ዴሊቨር ማድረግ ትችላላችሁ። አትሊስት በአንድ ተምኔል እስከ 500 ብር መስራት ትችላላችሁ ማለት ነው። እስካሁን ያየናቸውን ሜተዶች፣ ቴክኒኮች እንዲሁም ስቴፖች በመከተል ጽድት ያለ ተምኔል ለክላይንቶች ዴሊቨር በማድረግ ግቢ ውስጥ ሳትወጡ ተጨማሪ ገቢ ማግኘት ትችላላችሁ። አይ ሆፕ ይሄ ቪዲዮ ጠቅሟችኋል ብዬ አስባለሁኝ። አክቹአሊ የተመለከትናቸውንም ነገሮች ተጠቅማችሁ ገንዘብ እንደምትሰሩበት ተስፋ አደርጋለሁኝ። ቪዲዮ ከተመቻችሁና ቫልዩብል ሆኖ ካገኛችሁት ላይክ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ባይ